ሰላም ጤና ይስጥልኝ የተከበራችሁ የክርስቲያን ቲቪ ዩቲዩብ ቻናል ቤተሰቦች እንዴት ናችሁ? የጌታ ኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። በአሜሪካኗ ኬንታኪ ግዛት ትንሽዬዋ ዊልሞር ከተማ በውቡ አስበሪ ዩኒቨርሲቲ መንፈስ ቅዱስ ከነሙሉ ክብሩ ወርዷል ብል ማጋነን አይሆንብኝም። ለ12ኛ ቀን በቀጠለው በዚህ ሪቫይቫል አስደናቂና አስገራሚ ክስተቶች እየተፈጠሩ ቀጥለዋል። በስፍራው የተገኙ ሁሉ በመገረም የገጠማቸውን እያወሩ ነው። ለዛሬ የተወሰኑ ሰዎችን ገጠመኞች ልናስቃኛችሁ ወደ እናንተ መጥተናል። አብራችሁን ቆዩ። በዚህ አጋጣሚ የዩቲዩብ ቻናላችንን ሰብስክራይብ በማድረግ በየጊዜው የምናወጣቸውን አዳዲስ መረጃዎች እንድትከታተሉ እንጋብዛለን። ሮበርት ከኒውዮርክ ሲቲ የኬንታኪውን አስበሪ ዩኒቨርሲቲ ሪቫይቫል ዜና ሰምቶ ከ10 ሰዓታት በላይ እየነዳ ወደ ትንሿ ዊልሞር ከተማ ሲደርስ የገመተው ለዘመናት የተጠባበቀው አሁን ደግሞ ሆኗል ተብሎ በማህበራዊ ሚዲያ የሰማው እውነተኛ ሪቫይቫል፣ እውነተኛ የመንፈስ ቅዱስ ዝናብ መኖሩን በአንድ ልቡ እየተጠራጠረ በአንድ ልቡ እያመነ ደግሞም እየነደደ ያለው እሳት እንዳይጠፋ በልቡ እየጸለየ ነበር። ወደዚች ትንሽዬ ከተማ ደርሶ ያየው ነገር ግን ስጋቱን 100% አጥፍቶ ተስፋውን በእጅጉ ያለመለመ ሆኖለታል። ትንሿ መንደር ሰው በሰው ሆናለች። የከተማው መታወቂያ የሆነው ለወትሮ ደማቅ እንቅስቃሴ የማይታይበት ግዙፉ አስበሪ ዩኒቨርሲቲ በሰው ተጥለቅልቋል። እንደሱ ሁሉ እውነተኛውን የእግዚአብሔር መንፈስ መገኘት ለመካፈል በማይቋረጠው አምልኮ ለመፍሰስ በመጡ ሰዎች ዩኒቨርሲቲው ሞልቶ ፈሷል። እስከዛሬ ገጥሞኝ የማያውቀውን ረጅም ሰልፍ ጠብቄ ወደ ውስጥ ገባሁ። በሰልፉ ላይ ያለ ሁሉ ሰው ላይ ደስታ፣ ናፍቆት እንጂ ፈጽሞ መሰላቸት አይታይም። የሁሉም ነፍስ የጌታን መንፈስ ተጠምቷል። መንፈሶቻችን ለአምልኮ ቸኩለዋል። ከ4 ሰዓት በላይ ተሰልፈን ነገር ግን ድካሙም ብርዱም አልታወቀንም ነበር ይላል። ውስጥ ገብቼ ያየሁትን ማመን አልቻልኩም። ግቢው በሰውነት እስኪታወቀኝ በእግዚአብሔር መንፈስ መገኘት ረስርሷል። ጸሎት፣ አምልኮ፣ ደስታ፣ የደስታ እንባ በግቢው ሞልቶ ፈሷል። እንዲህ አይነት ነገር ገጥሞኝ ስለማያውቅ ደግሞ ብቸኛ ስለነበርኩ ማንን እንደማናገር ወዴት እንደሚሄድ አላወቅኩም። በደስታና በግራ መጋባት ስሜት ሆኜ ውስጥ አንድ ድምጽ ፈሰሰ። አባቴ መንፈስ በልጆቹ ላይ እየሰራ እንደሆነ እዚህ ያሉትም እህት ወንድሞቼ እንደሆኑ ወዲያው ገባኝ። የባይተዋርነቱ መንፈስ ጠፍቶ መጸለይ፣ መጮህ፣ መደሰት፣ ማምለክ ጀመርኩ። ይሄው ከዛ ስፍራ ሳልወጣ 3ኛ ቀኔን ደፍኛለሁ። በህይወት ዘመኔ የማድረሰው አምላኬን ፊት ለፊት ያየሁባቸው እጹብ ድንቅ ቀናትን እያሳለፍኩ ነው ብሏል። በአሜሪካኗ ኬንታኪ ግዛት ትንሽዬዋ ዊልሞር ከተማ በሚገኝ አስበሪ ዩኒቨርሲቲ ታይቶ የማያውቅ ነገር እየሆነ ተሰምቶ የማያውቅ ተአምር እየተገለጸ 11ኛ ቀኑን ደፍኖ ወደ 12ኛው መጥቷል። አምልኮ 24 ሰዓት ሳይቋረጥ፣ ጸሎቱ ላፍታ ሳይቆም፣ የሚገባ እንጂ የሚወጣ ሳይኖር የገባው ሁሉ በስፍራው በወረደው መንፈስ ቅዱስ ዝናብ እየረሰረሰ ቀጥሏል። ከከተማዋ ነዋሪ ከግማሽ በላይ የሚሆነው ህይወቱን ለጌታ ሰጥቷል። ከመላው ዩናይትድ ስቴትስ በመኪና በአየር ህዝብ ወደ ኬንታኪ እየጎረፈ ይገኛል። ጥቂት ሰው በሚይዝ አዳራሽ ውስጥ በጥቂት ሰዎች የተጀመረው ሪቫይቫል አሁን የግቢውን ታላላቅ አዳራሾች ሞልተው ወደ ቅጥር ግቢው ሰፍተው ሰፊው ግቢም ጥቅጥቅ ብሎ ሞልቶ ፈሷል። የዩኒቨርሲቲው ፕሬዝዳንት ዶክተር ኬቨን ብራውን በአስበሪ ዩኒቨርሲቲ ታሪካዊ ወቅት እየገጠመን ነው። ከየካቲት 8 ጀምሮ በመደበኛ መርሃ ግብር ከተያዘለት የጸሎት ቤት አገልግሎት ጀምሮ እንግዳ ነገር ገጥሞናል። የአስበሪ ማህበረሰብ ከመላው ሀገሪቱ የሚመጡ እንግዶችን እንደሚንከባከባም ነው ብለው መደበኛ ክላሶች መራዘማቸውን አስታውቀዋል። ነገሩ ወደ ሌሎች የአሜሪካ ዩኒቨርሲቲዎችም በመስፋፋት ላይ ይገኛል። ሊጸልይላችሁ የምትጠብቁት ነብይ ከሌለም፣ የሚሰብካችሁ ፓስተር ከሌለም፣ የሚያስተምራችሁ ይሄን የሚባል አስተማሪ የለም፣ ፕሮግራም የሚያሳልጥ በዚህ ሰዓት እንዲናደርጋለን የሚል ፕሮግራም መሪ አታገኙም፣ መባ ስጦታ ብሎ የሚሰበስብ ዲያቆን የለም። የጌታ መንፈስ ብቻውን አካባቢውን ተቆጣጥረው ያለማቋረጥ አንድ ታላቅ ስም እያገነነ ነው፣ ኢየሱስ። መዝሙሩ ኢየሱስ ነው። የምታዩት የምትሰሙት ሁሉ ኢየሱስ ኢየሱስ ይላል። ወደ ስፍራው ረጅም ሰዓት ነርተው ከመጡ አንዷ የሆነችው ማርቲና የተባለች ሴት በስፍራው ስለገጠማት ነገር እንዴት አስረዳለች። ትናንት ማታ በኬንታኪ ዊልሞር በአስበሪ ዩኒቨርሲቲ ወደ ተፈጠረው መነቃቃት ለመሄድ ወሰንን። መጀመሪያ ላይ ስንደርስ ሰልፉ በጣም ረጅም፣ አየሩ ቀዝቃዛ ነበር። እኛ ግን ነገሩን ታግሰን ለመጠበቅ ወሰንን። ባለብኝ የጤና እክል ምክንያት በጣም ረጅም መቆም ሆነ መራመድ አልችልም። ሰልፎቹ ደግሞ አንዳንዴ ከ2 ሰዓት እስከ 4 ሰዓት ይቆዩ ነበር። እኛ
እኛ ግን ለአንድ ሰዓት ከ30 ደቂቃ ያህል ከተሰለፈን በኋላ ወደ ውስጥ ገባን። ገብተን ግን እኔ ከመቼውም ጊዜ የተለየ መንፈሳዊ ልምምድ ገጠመኝ። ምንም የሚያማምሩ መብራቶች፣ ታዋቂ ዘማሪዎችና የሙዚቃ ባንዶች አልነበሩም። ሰዎች ብቻ ዝም ብለው ይዘምራሉ፣ ይጸልያሉ። አንዱ እየተነሳ ለአንዱ ይጸልያል። የተለያዩ ሰዎች በቀጥታ ወደ እኔ እየመጡ እንጸልይልሽ ብለው ጠየቁኝ እና ሲጸልዩልኝ ጸሎታቸው በጣም የተለየ ነበር። የሚጸልዩልኝ ነገሮች ምን ያህል እንደሚያስፈልጉኝ የምናውቀው እኔና እግዚአብሔር ብቻ ነን። እጄን በጭንቅላቴ ላይ በመጫን አእምሮ እንዲፈወስ፣ ጤንነቴ እንዲታደስና ህመሜ እንዲቀንስልኝ ጸለዩልኝ። ልብ በሉ፣ ይህንን የሚያደርጉት በህይወቴ ሙሉ ከዚህ በፊት አግኝቻቸው የማላውቃቸው ሰዎች ናቸው። በዛው ቅጽበት ህመሜ ሁሉ ጠፋ። ወደ ስፍራው ለመሄድ ካሰባችሁ እባካችሁ ሂዱ፣ ፈጽሞ አትጸጸቱ። መሄድ ካልቻላችሁ ደግሞ እባካችሁ ልባችሁን ለጌታ እንድትከፍቱ ጠይቃችኋል ብላለች ማርቲና። በዛ ስፍራ ማን ከየት መጥቶ እንደሚጸልይላችሁና ነገራችሁ በቅጽበት እንደሚቀየር አታውቁም። መንፈስ ቅዱስ በሁሉም ላይ ወርዷል። ኒል ፒተርሰን የተባለ ሰው ትናንት በአስበሪ ግቢ በመሰዊያው ላይ ተንበርክኬ ሳለሁ አንድ ሰው ወደ እኔ መጥቶ እጄን በትከሻዬ ላይ ጫነ ይላል። የዋህ እጅ፣ አፍቃሪ እጅ ነበረ። ሰውየው ምንም አልተናገረም፣ ድምፅም አላወጣም። ግን ፍቅሩና እንክብካቤው ተሰማኝ። ለትንሽ ጊዜ ከኔ ጋር ከቆየ በኋላ በስተመጨረሻ እሱን ሰምቼው ባይሆንም ለኃይለኛው ጸሎቱ እንዳደነኩት ለማሳወቅ እጁን ያዝኩት። ከሁለት ደቂቃ በኋላ ቀና አልኩና አቀፍኩት። ከዛ ተቃቅፈን ጥሎኝ ሄደ። አንዳችን ለሌላችን አልተነጋገርንም። ነገር ግን እንደሚያስብልኝና በጥልቀት እየጸለየልኝ እንደሆነ ገባኝ። በአስበሪ ሪቫይቫል እየሆነ ያለው ይሄ ነው። ጥቂት ጫጫታ፣ ትልቅ ኃይል እየተገለጠ ነው ብሏል። እጅግ በርካታ አስገራሚና አስደማሚ ታሪኮች በአስበሪ ዩኒቨርሲቲ ሪቫይቫል እየተፈጠሩ ይገኛሉ። ነገሩ የሚቆም አይደለም። በዘመን መጨረሻ ላይ በኬንታኪ ታላቅ የመንፈስ ቅዱስ እሳት ተነስቷል። እየቀጠለ እየተቀጣጠለ ይሄዳል። I'm just sitting in class and they're telling us all these stories on college campuses and then going across the nation. And we're like, when is this going to happen? And then they lock you in a prayer room and you're just like, hey, you got to ask for it. And we're just sitting there like, God, I'm asking, what does it look like? And then all of a sudden, my friend Jaden says, if Jesus just localized himself and just sat his throne in a room, how could we not drive 6.5 hours to go see him? And we get here, and it was like complete, we get here at like 6 a.m. and it's completely silent. I'm like, is this revival, God? And we walk upstairs because we're kind of nervous. We're like kind of shaking already. We didn't get any sleep. Just they're terrible road trip partners. They both fell asleep. I drove most of the way. But besides that, we go upstairs and there's people like sleeping and we're like, so this is revival, God? No. Cool, this is awesome. And then chapel starts and immediately we just see people flooding in. And God said, revival isn't hype. It's ordinary people who are hungry. It's ordinary people who are hungry. And he said, Gage, I'm gonna need you to go to the altar. And I'm like, I don't want to go to the altar. And he's like, go to the altar. And I go to the altar and worship starts. And he's like, this is revival, look left. And I look left and there's this young college woman getting prayed over by an older woman. And he says, look right. And then there's this young guy praying over an older guy. And he says, look behind you. And everyone's just raising their hands. And he said, Gage, this is revival. It isn't hype. It's ordinary people crying out for a move of God in our generation. And I'm here to talk to everybody in this room who is hungry. What an honor. What an honor it is to be here. Revival's real. It isn't just a story we've heard about. It's come. And it's not just come here today, but it's about to spread out to the nations. It's about to spread out to the United States. And I'm here to talk to every young person in this room. I just gave my life 1.5 years ago to Christ, and it has been the greatest thing I have ever done. I left everything, and I'm here to talk to every young person in this room. Forget the job, forget the girl, forget the guy, forget everything. He's worthy, and I'm here. And I'm just saying, oh, it's such an honor. If you don't feel that joy inside of you, I don't know what's going on. It's real.
Amen. I love you guys. በስፍራ የሚፈጠሩ ነገሮችን እየተከታተልን ወደ እናንተ የምናደርስ ይሆናል። ሰላም። ክርስቲያን ቲዩብ የዩቲዩብ ቻናል ታማኝ መንፈሳዊ መረጃዎች፣ አዳዲስ መንፈሳዊ ዝማሬዎችን፣ የመድረክ አምልኮች፣ የተወዳጅ አገልጋዮች ግለ ታሪኮች፣ ዜናዎችን፣ የሚባርኩ የቤተ ክርስቲያን ታሪኮችን፣ የመጽሐፍ ቅዱስ ታሪኮችን፣ ልዩ ቃለ ምልልሶች፣ የእግዚአብሔር ቃል ትምህርቶችን እንዲሁም ጠቃሚ መረጃዎችን በየጊዜው ለማግኘት ክርስቲያን ቲዩብ የዩቲዩብ ቻናል በተጨማሪ ጠቃሚ የቤተ ክርስቲያንን እንዲሁም የሚመለከቱን ማህበራዊ ጉዳዮችን በስፋት ያገኛሉ። ያስታውሱ፣ ቻናላችንን ሰብስክራይብ በማድረግ በመቀጠልም የደውል ምልክቱን በመጫን ቤተሰብ የሆኑ መንፈሳዊ ጉዳዮችን እንደ ልቡ ያገኙ። ክርስቲያን ቲዩብ የዩቲዩብ ቻናል የመንፈሳዊ ቁም ነገሮች ገበታ። ኢየሱስ ያለው ሕይወት አለው። ታማኝ መንፈሳዊ መረጃዎች፣ አዳዲስ መንፈሳዊ ዝማሬዎችን፣ የመድረክ አምልኮች፣ የተወዳጅ አገልጋዮች ግለ ታሪኮችን፣ ዜናዎችን፣ የሚባርኩ የቤተ ክርስቲያን ታሪኮችን፣ የመጽሐፍ ቅዱስ ታሪኮችን፣ ልዩ ቃለ ምልልሶች፣ የእግዚአብሔር ቃል ትምህርቶችን እንዲሁም ጠቃሚ መረጃዎችን በየጊዜው ለማግኘት ክርስቲያን ቲዩብ የዩቲዩብ ቻናል በተጨማሪ ጠቃሚ የቤተ ክርስቲያንን እንዲሁም የሚመለከቱን ማህበራዊ ጉዳዮችን በስፋት ያገኛሉ። ያስታውሱ፣ ቻናላችንን ሰብስክራይብ በማድረግ በመቀጠልም የደውል ምልክቱን በመጫን ቤተሰብ የሆኑ መንፈሳዊ ጉዳዮችን እንደ ልቡ ያገኙ። ክርስቲያን ቲዩብ የዩቲዩብ ቻናል የመንፈሳዊ ቁም ነገሮች ገበታ። ኢየሱስ ያለው ሕይወት አለው።